ስለ ዊሊያም ሳሊባና ጁሪየን ቲምበር ጉዳት እጅግ ወሳኝ የተባለ መረጃ ወጥቷል። በተለይ በርካታ የአርሰናል ደጋፊዎች በሁለቱ ጉዳት ሲጨነቁ እንደነበረም ይታወቃል። አርሰናል ቤት አንዱ ከጉዳት ተመለሰ ሲባል ሌላኛው የሚጎዳው ነገር እንግዲህ በርካታ ደጋፊዎችን ያሳስባል። ታዲያ አሰልጣኝ ሚኬል አርቴታ ስለ ጁሪየን ቲምበርና ስለ ሳሊባ ተናግረዋል። ለነገው የሊድስ ዩናይትድ ጨዋታስ ይደርሳሉ ወይ የሚለውና ነገ አርሰናል ምን አይነት አሰላለፍ ነው ይዞ የሚገባው የሚለው እንግዲህ የበርካቶች ጥያቄ ነው። እንደዚሁም የአርሰናሉ ተስፈኛ ወጣት ማክስ ዶማንን የተመለከተ ወሳኝ መረጃ ከአርሰናል ቤት ተሰምቷል። መድፈኞቹ በፕሪሚየር ሊጉ ወደ ድል ለመመለስ እንግዲህ ከፍተኛ ተጋድሎ የሚያደርጉበት የነገውን ጨዋታ የተመለከቱ ወሳኝ መረጃዎች ወጥተዋል። አሰልጣኝ ሚኬል አርቴታም ከማንቸስተር ዩናይትድ ጨዋታ በፊት እንግዲህ ለነገው ጨዋታ ምን ሲሰሩ ነበር የሚለው በርካቶችን አስገርሟል። ምክንያቱም ትልልቅ በጣም ብዙ ስራዎችን ሲሰሩ እንደነበረ ነው እየተሰማ የሚገኘው። ስለዚህ እነዚህን መረጃዎች እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። አብርሃም ፍቅሬ ነኝ። ቻናሌ እንግዲህ ሁለቱም ቻናል ሰብስክራይብ እየተደረገ ነው፣ እየታየ ነው። በጣም ከልብ ነው ማመሰግናችሁ ውድ አድማጭ ተመልካቾቼ። ያለ እናንተ እንግዲህ እዚህ መድረስ አይቻልም። የኛውም እንግዲህ ወደ 30,000 ሰብስክራይበር እየደረሰ ነው። ሰብስክራይብ ያላደረጋችሁ መቀላቀልና የመድፈኞቹን አርሰናሎች ትክክለኛ እውነተኛና ፈጣን መረጃዎችን በዚህ ቻናል በሁለቱም ቻናል ማግኘት ትችላላችሁ። ስለዚህ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ መረጃዎቹ ነው መወስዳችሁ። እንግዲህ በርካታ የአርሰናል ደጋፊዎችን ሲያሳስብ ወደ ነበረው የሳሊባና የጁሪየን ቲምበር ጉዳይ ከማለፌ በፊት ከማክስ ዶማን ጉዳይ እንጀምር። እንግዲህ የመድፈኞቹ በጣም ተወዳጅ በተለይም ዘንድሮ የውድድር ዓመት ሲጀምር እጅግ አስደናቂ ብቃቱን ያሳየና አርሰናል ቤት ውስጥ ወደፊት ትልቅ ቦታ እንደሚደርስ የተረጋገጠው ማክስ ዶማን የቅድመ ኮንትራት እንግዲህ ተፈራርሟል ማለት ነው ከመድፈኞቹ ጋር። ይህ የ16 ዓመቱ ተስፈኛ ማክስ ዶማን እንግዲህ ቀጣይ ዓመት 17 ዓመት ሲሞላው ነው ከክለብ ጋር ፕሮፌሽናል ኮንትራት መፈራረም የሚችለው። ከ17 ዓመት በፊት የምትፈራረሙት የቅድመ ኮንትራት ፊርማ ነው። ከዛ በኋላ ልክ 17 ሲሞላችሁ ፕሮፌሽናል ኮንትራት መፈራረም ትችላላችሁ ማለት ነው። ስለዚህ ቀጣይ ዓመት 17 ዓመት እስኪሞላው ድረስ አርሰናል የትኛውን ቡድን የተጫዋች ዙሪያ እንዳያንዣብብ የቅድመ ኮንትራት አስፈርሞታል። ማክስ ዶማንም ከፊርማው በኋላ ህይወቴን እዚህ አርሰናል ቤት ነው ያሳለፍኩት፣ ይሄ ለኔ እና ቤተሰቤ ትልቅ ነገር ነው፣ ሁላችንም የአርሰናል ደጋፊዎች ነን ሲል እንግዲህ እየተናገረ ሲሆን በአሁኑ ሰዓት በጉዳት ምክንያት ከሜዳ ርቆ እንደሚገኝ ይታወቃል። በአርሰናል ቤት በአሁኑ ሰዓት በአርሰናል ቤት ብቸኛው ጉዳት የዚህ የማክስ ዶማን ጉዳት ነው። ማክስ ዶማን እንግዲህ ገና የውድድር ዓመቱ ሲጀምር በጣም ብዙ ጨዋታዎች ላይ ተቀይሮ የገባ አስደናቂ ብቃት ሲያሳይ ነበር። መጎዳቱ በተለይ ብዙዎችን አበሳጭቷል። አርሰናል ውጤት ባጣባቸው ጨዋታዎች ልክ እንደ ሊቨርፑሉ እንደ ኖጎማ አይነት እንግዲህ ተቀይሮ ገብቶ ጨዋታ መቀየር የሚችል ተጫዋች እንደሆነ ብዙዎች ይመሰክሩለታል ማለት ነው። በዚሁ እስኪ ስለ ዊሊያም ሳሊባና ስለ ጁሪየን ቲምበር እናውራ። እነዚህ ሁለት ተጫዋቾች እንግዲህ ሮብ ዕለት አርሰናል 3-2 ካይራት አልማቲን በሻምፒዮንስ ሊግ ድል ባደረገበት ጨዋታ አርቴታ መጠነኛ ጉዳት እንደገጠማቸውና በጨዋታው ላይ እንደማይኖሩ ገልጸው ነበርም። ነገር ግን ዛሬ ደግሞ አርቴታ እንደተናገሩት ከሆነ ሳሊባም ጁሪየን ቲምበርም እንደዚሁም ካይ ሃቨርት ጭምር ለነገው የሊድስ ዩናይትድ ጨዋታ 100% ዝግጁ እንደሆኑ አረጋግጠዋል። እንደውም አርቴታ እንደተናገሩት ከሆነ ዊሊያም ሳሊባና ጁሪየን ቲምበር በደንብ ነው እረፍት ያገኙት። እኔም ነግሬያችሁ ነበር ሮብ ዕለት ያሳረፏቸው ለእረፍት እንጂ ጉዳት ገጥሟቸው አይመስለኝም የሚል መረጃን አጋርቻችሁ ነበር። ብዙ ጊዜ አርቴታ የሚያደርጉት እንደዚህ ነው። ለተጫዋቾች እረፍት ሲሰጡ የተወሰኑ ጉዳት ገጥሟቸዋል፣ የተወሰነ ችግር ገጥሟቸዋል ይላቸዋል። ነገር ግን የሚገጥማቸው ነገር አይኖርም። ብዙ ጊዜ እረፍት ለመስጠት ሲፈልጉ ነው እንደዚህ የሚሉት። ታዲያ ጁሪየን ቲምበርና ዊሊያም ሳሊባም እንደተባለው ምንም አይነት ጉዳት ሳይገጥማቸው ለእረፍት እንደነበረም ተረጋግጧል። ለነገው ጨዋታ ሁለቱም ዝግጁ ናቸው ማለት ነው። ዊሊያም ሳሊባም ጁሪየን ቲምበርም። እንደዚሁም ደግሞ ሌላኛው በሮቡ የሻምፒዮንስ ሊግ ጨዋታ ድንቅ ብቃቱን ከዓመት በኋላ ተሰልፎ ተጫውቶ ያሳየው ካይ ሃቨርትም ለነገው ጨዋታ ዝግጁ እንደሆነ ተረጋግጧል። በእርግጥ ካይ ሃቨርት ከዓመት በኋላ ስለሆነ የመጣው የተወሰኑ ደቂቃዎች ነገ ሊሰጠው ይችላል፣ ላይሰጠውም ይችላል እንደ ውጤቱ። ነገር ግን ሮብ ዕለት ቶሎ ከረፍት እንደገቡ ተቀይሮ ሲወጣ ጉዳቱ አገርሽቶበት ነው ወይ የሚሉ ጥያቄዎችን ብዙዎች ሲያነሱ ነበር። በተለይ ይሄ የጉልበት ጉዳት በነገራችን ላይ በጣም መጥፎ ጉዳት ነው። ዝም ብሎ በትንሽ ነገር የሚያገረሽ ተመልሶ
የሚነሳ እድለኛ ካልሆናችሁ የጉልበት ጉዳት አንዴ ሲገጥማችሁ ኬረራችሁን የእግር ኳስ ህይወታችሁን ጭምር በጣም ሊያበላሽ የሚችል ጉዳት ነው። ይሄ ጉልበትና ኤሲኤል አካባቢ የሚነሱ ጉዳቶች ማለት ነው። እንደ ጁሪየን ቲምበር አይነት በጣም ጠንካራና እድለኛ ተጫዋቾች መሆን መቻል አለባችሁ። ጁሪየን ቲምበር ታስታውሳላችሁ፣ አርሰናል ቤት እንደመጣ ኤሲኤል ገጠመው፣ አመቱን ሙሉ ጠፋ። ከዛ በኋላ ግን እጅግ ጠንክሮ ለፍቶ ሰርቶ ከመጣ በኋላ ያን ያህል በጉዳት የሚታማ ተጫዋች ሳይሆን በእያንዳንዱ ጨዋታ ጠንክሮ እንደውም ብቃቱ ብሶበት እንደመጣ ይታወቃል። ብዙ ጊዜ ግን እንደዚህ አይነት የኤሲኤል እና ጉልበት አካባቢ የሚገጥሙ ጉዳቶች ደግሞ ከባድ ናቸው። የእግር ኳስ ህይወታችሁንም የማበላሸታቸው እድል ሰፊ ነው። ከሀቨርት ታዲያ ተቀይሮ ሲወጣ ብዙ ስጋት ነበራቸው። ጉልበቱ ልምምር ላይም እያለ ተመልሶ ድጋሚ አገርሽቶበት ስለነበረ ገና ከመጫወቱ ግብ ከማስቆጠሩ አሲስት ከማድረጉ አገረሸበት የሚል ጥያቄ አንስተው ነበር። ነገር ግን ምንም አይነት ያገረሸበት ነገር እንደሌለና ለጨዋታ እቅድ እንደዚሁም ደግሞ የጌም ማኔጅመንት የታይሙን ማኔጅመንት ሰዓቱን ማኔጅ ለማድረግ እንጂ ምንም አይነት ጉዳት ገጥሞ ተቀይሮ ስላልወጣ በነገውም ጨዋታ በተቀያሪ ወንበር ላይ ይኖራል። ምናልባትም አርቴታ ጨዋታውን በደንብ መምራት የሚችሉ 2 እና 3 ግቦችን አስቆጥረው ጨዋታውን መምራት የሚችሉ ከሆነ እሱን ቀይረው የማስገባት እድላቸው ሰፊ እንደሆነ ነው እየተነገረ የሚገኘው። በተለይ በዮኮሬሽና በሃቨርት መካከል በካይራት አልማይቲው ጨዋታ ላይ የታየው ጥምረት ብዙዎች ወደውታል። ቪክተር ዮኮሬሽ በደንብ በነፃነት ብዙ ጊዜ የሚጫወተው ቤን ዋይት ሜዳ ላይ ሲኖር እንደሆነ ይታወቃል። እሱም ብዙ ጊዜ ከሜዳ ውጪ ቤን ዋይትን ወደዋለው ሜዳ ላይ ሲሆን ለኔ ኳስ ለማቀበል ይተጋል ሲል እንደሚናገር ይታወቃል። ዩክሬሽ ማለት ነው። አሁን ደግሞ ከሃቨርትም በሮቡ ጨዋታ በደንብ እሱን እየተመለከተ ብዙ ኳሶችን ሲያቀብለው ምንም እንኳን ዩክሬሽ የተሻረበትም የሳታቸው ኳሶች ቢኖሩም ከሃቨርትና ቤን ዋይት ለሱ ኳሶችን አመቻችተው ለማቀበል በጣም ጥረት ሲያደርጉ እንደነበረም የሚታወቅ ነው። ስለዚህ በሃቨርትና በዩክሬሽ መካከል ያለው ጥምረት አሁን ደግሞ ወደ ራይስና ወደ ኦዴጋርድ ወይም ወደ ኤዜ እንዲመጣ ይፈልጋል። ምክንያቱም ዩክሬሽን ጥሩ ኳስ አመቻችታችሁ ከቀበላችሁት ተከላካዮችን ማስጨነቅ፣ ግቦችን ማስቆጠር ይችላል። አሁን ደግሞ ግቦች ወደሱ እየመጡ ነው። ባለፉት 4 ሻምፒዮንስ ሊግ ጨዋታዎች ግብ አስቆጥሯል። ስለዚህ እንደነ ኤዜ ወይም ደግሞ ኦዴጋርድ ያሉ ተጫዋቾች በተለይ ማርቲን ኦዴጋርድ ላይ የሚነሳው ጥያቄ ይሄ ነው። ለምንድን ነው ዮኮሬሽን የማይመለከተው? ብዙ ጊዜ የኦዴጋርድ ኳሶች ወደ ጎን ናቸው፣ ወይ ወደ ቡካዮ ሳካ ናቸው፣ አሊያም ወደ ትሮሳርድ ናቸው፣ ወይም ደግሞ ወደ ኋላ ወደ ተከላካዮች በጥልቀት የሚመለሱ ኳሶች ናቸው። ለዚህ ነው ብዙ ጊዜ ኦዴጋርድ ላይ ጥያቄዎች የሚነሱት። የኦዴጋርድ ስራ ኳሶችን መፍጠር ነው። ወደ ፔናልቲ ሳጥን ውስጥ በተደጋጋሚ ኳሶችን መላክ ነው። ልክ እንደ ኤዜ ደፈር ብሎ ይህንን ማድረግ አለበት የሚሉ ጥያቄዎች የሚነሱበት ለዚህ ነው። በነገራችን ላይ በነገው ጨዋታ እንደኔ አሰልጣኝ ሚኬል አርቴታ ለኦዴጋርድ እረፍት መስጠት ያለባቸው ይመስለኛል። ኦዴጋርድ በጣም ጥሩ ተጫዋች ነው። አዎ በጣም ምርጥ ተጫዋች ነው። ኦዴጋርድ ለአርሰናል ትልቅ ሰው ነው። ጥሩ በጣም ደሙን የሚሰጥ ተጫዋች ነው። አዎ ነገር ግን ጥሩ ባልሆነ ሰዓት አሳርፎ እነ ኤዜን መጠቀም የሚሰጡትን ሜዳ ላይ ማየት ጥሩ ካልሆነ መልሶ ኦዴጋርድን ቀይሮ ማስገባት ይቻላል። ስለዚህ አንድ ሰው ጥሩ ሳይሆን ራሱ ዝም ብላችሁ ማስገባት ቡድናችሁን እየገደላችሁ ውጤት ስታጡ ደግሞ ተቃውሞ እየበረታባችሁ ይሄዳል። ስለዚህ አርቴታ እንደኔ በነገው ጨዋታ ኤዜን ቢጠቀሙ በጣም ነው ደስ የሚለኝ። ነገር ግን ያደርጉታል ወይ? አሁንም ጥያቄ ያለኝ። ኦዴጋርድ ተሰልፎ የሚጫወት ነው የሚመስለኝ። በነገራችን ላይ ሌላኛው ማንሳት የምፈልገው ስለ ክርስቲያን ኖርጋርድ ነው። አሰልጣኝ ሚኬል አርቴታ ክርስቲያን ኖርጋርድ እጅግ በጣም አቅም ያለው ተጫዋች መሆኑን በተሰለፈባቸው ሻምፒዮንስ ሊግ፣ የካራቦ ካፕ፣ የኤፍኤ ካፕ ጨዋታዎች በደንብ አሳይቷል። በቦታውም ያለ ቦታውም በብሬንፎርድ አምበል የነበረ ተጫዋች ነው። ፕሪሚየር ሊጉን በደንብ የሚያውቅ ተጫዋች ነው። ታዲያ አሰልጣኝ ሚኬል አርቴታ ልክ መከላከል የሚፈልጉባቸው ጨዋታዎች ላይ ግብ አስቆጥረው አንድ ግብ ሊጠናቀቅ ሲል መከላከል ሲፈልጉ ለምን ሁሉንም ተጫዋቾች ተከላከሉ ይላሉ። ከዛ ይልቅ እንደ ኖርጋርድ ያሉ ተጫዋቾችን በዙቤሜንዲ ቀይረው በማስገባት ምክንያቱም ኖርጋርድ የጨዋታ ፍጥነትን ቴምፖን ይቆጣጠራል፣ ኳስ ይቆጣጠራል፣ በደንብ መከላከል ዋን ቱ ዋን ማርኪንግ ላይ ጎበዝ ነው፣ ኳሶችን ማጽዳት ላይ ጎበዝ ነው፣ ኤሪያል ዶሎች ላይ በጣም የሚያሸንፍ ተጫዋች ነው። ስለዚህ ኖርጋርድን ለምን እንደማይጠቀሙትም በደንብ ጥያቄዎችን ሳነሳ ነበረ። በተለይ በሻምፒዮንስ ሊጉ ከተመለከትኩት በኋላ በተለያዩ ጨዋታዎች ኖርጋርድ ያሳየው ብቃት ለሻምፒዮንስ ሊጉ ለፕሪሚየር ሊጉ በጣም በቂ እንደሆነ የታየበት ነው። ስለዚህ አርቴታ ይህን የሚያህል ስብስብና ይህን የሚያህል ጥራት ያላቸው ተጫዋቾች ይዘው ለምን ደፈር ብለው እንደማይጠቀሙ ባላውቅም አርቴታ ግን ካሁን በኋላ ላለው በተለይ በደንብ ጠንክረው ደፈር ብለው እነ ኤዜን እነ ኖርጋርድን መጠቀም መቻል አለባቸው። እነ ሜሪኖን ብቻ ከማስገባት እንደ ኖርጋርድ ያሉ ተጫዋቾች ገብተው በፕሪሚየር ሊጉ የተወሰኑ ብንመለከታቸው አርቴታ በእርግጠኝነት እፎይ የሚሉበት የሚተነፍሱባቸውን ተጫዋቾች ያገኛሉ ብዬ አስባለሁ። ስለዚህ እንደነ ኤዜና ኖርጋርድ ያሉ ተጫዋቾችን መጠቀም
መቻል አለባቸው ማለት ነው። እንግዲህ መድፈኞቹ ካሁን በኋላ ያሉ የፕሪሚየር ሊግ ጨዋታዎች እጅግ በጣም ወሳኞች ናቸው። ምክንያቱም ከሲቲ ጋር ያለው ነጥብ ልዩነት 4 ብቻ ነው። ካሁን በኋላ ነጥብ መጣል ማለት ለሲቲ እጅግ በጣም የልብ መስጠት ነው። በዛ ላይ ከሲቲ ጋር በኢታድ ጨዋታ አለው አርሰናል። ስለዚህ ካሁን በኋላ ያሉ ጨዋታዎችን በጥንቃቄ ማሸነፍ መቻል አለበት። ነገ ከሊድስ ጋር ነው ምሽት 12 ሰዓት ላይ አርሰናል ከሜዳው ውጪ ያለው። በመቀጠል ከዛ በኋላ ከቼልሲ ጋር ካራቦ ካፕ አለው። ወደ ፕሪሚየር ሊጉ ስንመለስ በተከታታይ ከሰንደርላንድ በሜዳው ከሜዳው ውጪ ደግሞ ከብሬንፎርድ ጋር ይጫወታል። ከዛ በኤፍኤ ካፕ ዊጋንን ይገጥምና በሜዳው በመቀጠል በተከታታይ በፕሪሚየር ሊጉ 2 የለንደን ደርቢ ጨዋታዎችን ነው የሚያደርገው። አንደኛ ከሜዳው ውጪ ተጉዞ ከቶተናም ጋር፣ ሁለተኛ በሜዳው ከቼልሲ ጋር የለንደን ደርቢ ጨዋታዎችን ያደርጋል። በመቀጠልም ከብራይተን ጋር ነው ከሜዳው ውጪ የሚጫወተው። ስለዚህ አርሰናል እነዚህን ጨዋታዎች የግዴታ ድል በማድረግ የነጥብ ልዩነቶችን ማስፋት አለበት። በተለይ ሲቲ በቀጣይ ትንሽ ጠንከር ያሉ የፕሪሚየር ሊግ ጨዋታዎች ስላሉት አርሰናል እነዚህን ጨዋታዎች ድል በማድረግ በተለይ የሊድስን የሰንደርላንድና የብሬንፎርድ ጨዋታን አርሰናል ድል በማድረግ ከሲቲ ጋር ያለውን የነጥብ ልዩነት በደንብ ማስፋት የሚችልበት እድል አለ ሲቲ። ምክንያቱም እሁድ ከቶተናም ጋር ከሜዳው ውጪ ነው የሚጫወተው። ቶተናም ብዙ ጊዜ ለማንቸስተር ሲቲ ምን ያህል አስቸጋሪ ቡድን እንደሆነ እናውቃለን። ቶተናም ደግሞ ሻምፒዮንስ ሊግ ላይ ድል አድርጎ 8 ውስጥ ተቀላቅሎ እንዳለፈ በጥሩ ስሜት እንደሚመጣ ይታወቃል። በዛ ላይ ስለዚህ ለሲቲ ብዙ ጊዜ ከበድ የሚለው ቡድን ነው ቶተናም። ይህንን ጨዋታ ሊያስጥሉት የሚችሉበት እድል አለ። በመቀጠል ሲቲ በድጋሚ ከሜዳው ውጪ ተጉዞ ሊቨርፑልን ነው በአንፊልድ የሚገጥመው። ከዛ በሜዳው ነው ከፉልሃም ጋር የሚጫወተው። ስለዚህ በመቀጠል ከኒውካስትል ጋር አለው ሲቲ ማለት ነው በፕሪሚየር ሊጉ። ስለዚህ መድፈኞቹ ሲቲ በእነዚህ ጨዋታዎች ነጥብ የመጣል እድል ሊኖረው ስለሚችል ቀጣዮቹን ጨዋታዎች ድል በማድረግ ከሲቲ ያላቸውን የነጥብ ልዩነት ለማስፋት በደንብ እድላቸውን መጠቀም አለባቸው ብዬ አስባለሁ። በነገራችን ላይ አርሰናል ዘንድሮ ከሲቲ ጋር በሁሉም ዋንጫዎች ነው አንገት ለአንገት የሚተናነቁት ብዬ ነው የማስበው። በካራቦ ካፕም ፍጻሜ ላይ ሁለቱ ቡድኖች የመገናኘታቸው ድል ሰፊ ነው ብዬ አስባለሁ። ምክንያቱም አርሰናል ቼልሲን በመጀመሪያው ጨዋታ 3-2 አሸንፏል ከሜዳው ውጪ። ቀጣይ ሳምንት ደግሞ በሜዳው ኤምሬት ነው ቼልሲን የሚገጥሙ። ስለዚህ አርሰናል ፍጻሜ ማለፍ እድሉ ሰፊ ነው። ሲቲ ደግሞ ቼልሲን ኒውካስትልን ከሜዳው ውጪ 2-0 አሸንፎ ነው የመጣው። ቀጣይ ሳምንት ደግሞ በሜዳው ነው ኒውካስትልን በካራቦ ካፕ የሚገጥመው። ስለዚህ ሲቲም ወደ ፍጻሜ የማለፍ እድሉ ሰፊ ነው። ስለዚህ በካራቦ ካፕ ፍጻሜ አርሰናል ከማንቸስተር ሲቲ የመገናኘታቸው እድል በጣም ሰፊ ይመስለኛል። በፕሪሚየር ሊጉም ሁለቱ ቡድኖች እስከ መጨረሻው የሚፎካከሩ ይመስለኛል። ኤፍኤ ካፕም ላይ ጥሩ እየሄዱ ያሉ ቡድኖች ናቸው። በሻምፒዮንስ ሊጉም ቀጥታ 16ቱን የተቀላቀሉ ቡድኖች ናቸው። ስለዚህ ዘንድሮ ሲቲና አርሰናል ፔፕ ጋርዲዮላና አሰልጣኝ ሚኬል አርቴታ ሃላንድ እና ቪክተር ዮኬሬሽ የሚፋጠጡበት የውድድር ዓመት ይመስለኛል። ስለዚህ አርቴታ ለዚህ ላለፉት ዓመታት ያስቀየማቸውን ባለፉት ዓመታት ዋንጫ የቀማቸውን ቡድን ሃምብል ሁኑ፣ ተረጋጉ፣ ትሁት ሁኑ እያሉ በየጨዋታው አርሰናል መቼም ዋንጫ አይበላም የኛ ተፎካካሪ ሊቨርፑል ነው እያሉ አርሰናልን ሁል ጊዜ ለመናገር ወይም ደግሞ አርሰናልን ወደ ታች ለማድረግ የሚሞክሩ የሲቲ የቡድን አባሎችን እንደዚሁም ሲቲን ለመበቀል ትክክለኛው ዓመት ይመስለኛል። ስለዚህ አርቴታ ይህንን ደጋፊዎች በደንብ የሚፈልጉትን በቀል ለመወጣት ዝግጁ መሆን አለባቸው ብዬ አስባለሁ። ነገ እንግዲህ አርሰናል ምን አይነት አሰላለፍ ይጠቀም ይችላል የሚለው የብዙዎች ጥያቄ ነው። በነገው ጨዋታ አሰልጣኝ ሚኬል አርቴታ ግብ ጠባቂ እንግዲህ ዴቪድ ራያ ወደ አገልግሎቱ ይመለሳል ተብሎ ይጠበቃል። ዴቪድ ራያ በተለይ ከማንቸስተር ዩናይትድ ጨዋታ በኋላ በርካታ ጥያቄዎች እየተነሱበት ነው። በተለይ የሚሰራቸው ስህተቶችና ከጎል እየወጣ ፔናልቲ ሳጥን ውጪ ሲመታበት በቀላሉ የሚቆጠርባቸው ግቦች ብዙ የአርሰናል ደጋፊዎች እየተቹት ይገኛሉ። ዴቪድ ራያ እነዚህን አስተካክሎ ይመጣል ተብሎ ይጠበቃል። በነገራችን ላይ አሰልጣኝ ሚኬል አርቴታ ያልነገርኳችሁ ነገር የዩናይትድን ጨዋታ ከሁለት ጊዜ በላይ ከጨዋታው መጠናቀቅ በኋላ ከሁለት ጊዜ በላይ ቁጭ ብለው ሙሉ ጨዋታውን እንደተመለከቱት ተረጋግጧል። አሰልጣኝ ሚኬል አርቴታ የዩናይትድን ጨዋታ ከሁለት ጊዜ በላይ ተመልክተው ከዛ በኋላ በኦንላይን ከሁሉም ተጫዋቾች ጋር ችግራቸውን እንደተነጋገሩና በፍጥነት በመፍታት ቀጣዮቹን 4 ወራት ያላቸውን ሁሉ በመስጠት ወደ ፍልሚያ መመለስ እንዳለባቸው በንዴትና እንግዲህ በማስጠንቀቂያ ለሁሉም ተጫዋቾች መልእክት እንዳስተላለፉ ተሰምቷል። ዴቪድ ራያ ግብ ጠባቂ ይሆናል። ተከላካይ ላይ ጁሪየን ቲምበርና ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ እንደዚሁም ደግሞ ሪካርዶ ካላፊዮሪ የአርሰናልን የመከላከል ስፍራ ይመራሉ ተብሎ ይጠበቃል። ካላፊዮሪ እንግዲህ በሻምፒዮንስ ሊጉ ጨዋታ ተሰልፏል። ነገር ግን ትንሽ የፊትነስ ጉዳይ እንዳለበት ያስታውቃል። ስለዚህ ምናልባትም በዚህ ጨዋታ
ፔሮ ሂንካፔም ቋሚ ሆኖ ጀምሮ ከዛ ካላፊዮሪ ተቀይሮ ሊገባ የሚችልበት እድል አለ። የአርሰናል የመሃል ሜዳ ላይ ትንሽ ለውጥ ሊኖር ይችላል ብዬ ውስጤ ያስባል። በተለይ ሻምፒዮንስ ሊጉን ከተመለከትኩ በኋላ ኤዜ ወደ ቋሚነት የሚመለስበት እድል ያለ ይመስለኛል። በነገው ጨዋታም ኤብሪቼ ኢዜ፣ ዴክላን ራይስ እና ማርቲን ዙሜንዲ የአርሰናልን የመሃል ሜዳ በነገው ጨዋታ ይመራሉ ተብሎ ይጠበቃል። ነገር ግን አርቴታ ኤዜን ለማስገባት የሚፈሩ ከሆነም ኦዴጋርድ፣ ዙሜንዲ እና ራይስ የአርሰናልን የመሃል ሜዳ ሊመሩ ይችላሉ። የአርሰናል የፊት መስመር እንግዲህ ጄሱስ ወደ ተቀያሪ ወንበር ይመለሳል ብዬ ጠብቃለሁ። ቪክተር ዮኮሬሽ፣ ቡካዮ ሳካ እና ሊያንድሮ ትሮሳርድ የአርሰናልን የፊት ለፊት መስመር በነገው ተጠባቂ 12 ሰዓት በሚደረገው የሊድስ ዩናይትዱ ጨዋታ ይመራሉ ተብሎ ይጠበቃል ማለት ነው። ጨዋታው ምሽት 12 ሰዓት ነው የሚደረገው። በተለይ ከሲቲ እና ከአስቶን ቪላ ጨዋታ በፊት አርሰናሎች ጨዋታቸውን ስለሚያደርጉ ድል በማድረግ ነጥባቸውን ለማስፋት ይጠቀማሉ ተብሎም ይጠበቃል ማለት ነው። ለስንት ይጠናቀቃል ብላችሁ ታስባላችሁ? መድፈኞቹ ወደ አሸናፊነት ይመለሳሉ ወይ? እነማንስ ግብ ያስቆጥራሉ? ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ መረጃዎችን በመከታተል ከጎኔ በመሆን በሁለቱም ቻናሎች የምታበረታቱኝን ቤተሰቦች፣ ፋሚሊዎች ከልብ ላመሰግናችሁ እወዳለሁ። ከጨዋታ በኋላ ደግሞ እንደዚሁም ደግሞ ነገ ሌሎች መረጃዎች የሚኖሩ ከሆነም እስከምንገናኝ ድረስ በያላችሁበት ሁሉ እንግዲህ ሰላም ተመኘሁላችሁ።